ሰዓቱ የስፖርት ነው። የተመራረጡ ስፖርታዊ መረጃዎችን ደግሞ ከአማኑኤል ጸጋዬ የምንከታተል ነው የሚሆነው። እንደምን ዋልክ ከማን? እንደምን ዋል ሶል? ደህና ነኝ። የአየር ሰዓት ላይ አንተ? አመሰግናለሁ። እንደምን ዋላችሁ ተመልካቾች። የዕለተ ስፖርታዊ ዜናዎች ወደ እናንተ ይደርሳሉ። ንብረት ክንዴና ብርቱካን ሞላ የኢትዮጵያ ታምርት የ10 ኪሎ ሜትር የጎዳና ላይ ሩጫን አሸነፉ። 500 አትሌቶችና ከ17000 በላይ ህዝብ የተሳተፈበት ውድድር ዛሬ መነሻውንና መዳረሻውን መስቀል አደባባይ አድርጎ ተካሂዷል። ባዘዘው መኮንን ከአዲስ አበባ ሁነቱን ያጋራናል። አመሰግናለሁ አማኑኤል። ቅድም አንተ መግቢያ ላይ እንዳነሳው እንግዲህ የኢትዮጵያ ታምርት የ10 ኪሎ ሜትር የጎዳና ላይ የሩጫ ውድድር ዛሬ መነሻውን መስቀል አደባባይ መዳረሻውን መስቀል አደባባይ በማድረግ ተካሂዷል ማለት ነው። ይህ ውድድር ዘንድሮ ለአራተኛ ጊዜ ነው የተካሄደው። በተለይ ከ2014 ዓ.ም ጀምሮ የኢትዮጵያ ታምርት ንቅናቄ መድረክ እየተካሄደ እንደሆነ ይታወቃል። የዚህ አካል የሆነ ደግሞ የ10 ኪሎ ሜትር የጎዳና ላይ ውድድር የዛ መርሃ ግብር አካል ሆኖ እየተደረገ ነው የሚገኘው። እንግዲህ ውድድሩ ዘንድሮ ለአራተኛ ጊዜ ሲካሄድ በአጠቃላይ ወደ 17000 የሚደርሱ ሰዎች ወይም የማህበረሰብ ክፍሎች ተሳትፎበታል። በአትሌቶች በኩል ስንመለከት ደግሞ ወደ 500 የሚጠጉ አትሌቶች በሁለቱም ጾታዎች ተሳታፊዎች ነበሩ ማለት ነው። እንግዲህ ዛሬ ውድድሩ ሲደረግ በወንዶች ንብረት ክንዴ፣ በሴቶች ደግሞ ብርቱካን ሞላ አሸናፊ መሆን ችለዋል ማለት ነው። በሁለቱም ዘርፍ ጠንካራ ፉክክር የተደረገበት እንደነበረ አትሌቶቹ ለአሚኮ ሀሳባቸውን ሰጥተዋል። ውድድሩ በኋላ በወንዶች ንብረት ክንዴ ከኢትዮጵያ ንግድ ባንክ አንደኛ ሆኖ ሲያጠናቅቅ፣ ጀንበሩ ሲሳይ በግል ሁለተኛ ሆኖ አጠናቋል። ግዛቸው ሙሴ ደግሞ በተመሳሳይ ከኢትዮጵያ ንግድ ባንክ ሶስተኛ በመሆን ውድድሩን ያጠናቀቀው። የሴቶችን ብርቱካን ሞላ በግል አሸናፊ መሆን ችላለች። ሮቢዲዳ እንዲሁም ኑሪት አህመድ ከኦሮሚያ ኮንስትራክሽን ከሁለተኛ እስከ ሶስተኛ ያለውን ደረጃ በመያዝ አጠናቀዋል ማለት ነው። እንግዲህ ሁሉም አትሌቶች ሀሳባቸውን ሰጥተው ነበረ። በተለይ እንደዚህ አይነት ውድድሮች መደረጋቸው ለአትሌቶች የውድድር እድል ለመፍጠር እጅግ ወሳኝ እንደሆነ አንስተዋል። ምናልባት ይህ ውድድር ለየት የሚያደርገው ከፍተኛ ሽልማትን የሚበረከትበት ውድድር ነው። አንደኛ ለወጡ አትሌቶች ወደ 550,000 ወይም ከግማሽ ሚሊዮን ብር በላይ የሚጠጋ ገንዘብ ሽልማት ተበርክቶላቸዋል። ሁለተኛ ለወጡት 300,000፣ ሶስተኛ ለወጡት ደግሞ 200,000 ብር የገንዘብ ሽልማት ተበርክቷል ማለት ነው። እንደዚህ አይነት በሀገር ውስጥ ውድድሮች ላይ እንደዚህ አይነት ሽልማት መደረጋቸው ደግሞ ታላላቅ አትሌቶችም ለሀገር ውስጥ ውድድሮች ትኩረት እንዲሰጡ የሚያደርግ መሆኑን እንዲሁ አስተያየታቸውን ሰጥተዋል። የኢትዮጵያ አትሌቲክስ ፌዴሬሽን ፕሬዚዳንት ኮማንደር አትሌት ስለሺ ስንም እዚህ ላይ ተገኝቶ ነበረ። የሀገር ውስጥ ውድድሮችን ማብዛት በሽልማትም በጥራትም ደረጃቸውን እያሳደጉ መሄድ እጅግ አስፈላጊ መሆኑን ሀሳቡን አንስቷል። በቀጣይም እንደዚህ አይነት ውድድሮች ተጠናክረው መቀጠል እንዳለባቸውና ኢንዱስትሪ ሚኒስቴር ያዘጋጀው ውድድርን እንዲሁም ሌሎች በሀገር ውስጥ የሚደረጉ ውድድሮች ለኢትዮጵያ አትሌቲክስ ፌዴሬሽንም እጅግ አጋዥ መሆናቸውን ሀሳባቸውን ሰጥተዋል ማለት ነው። ውድድሩም ጥሩ ፉክክር፣ ጠንካራ ፉክክር የተደረገበት እንደሆነ ሀሳባቸውን ሰጥተዋል ማለት ነው። የኢንዱስትሪ ሚኒስቴር ሚኒስትሩ መላኩ አለበል እንግዲህ ባለፉት ዓመታት መንግስት ለአምራች ኢንዱስትሪ ዘርፉ ትኩረት ሰጥቶ እየሰራ መሆኑን በማንሳት በተለይ ተኪ ምርቶች ላይ ባለፉት ዓመታት በተሰሩ ስራዎች አመርቂ ለውጥ መጥቷል ብለዋል። እንግዲህ እንደዚህ አይነት ውድድሮች ይህንን ዘርፍ ከማስተዋወቅ በተጨማሪም ለአትሌቶች የውድድር እድል ለመፍጠር ከፍተኛ ሚና እንደሚኖራቸውም አንስተዋል ማለት ነው። እንግዲህ በአጠቃላይ ዛሬ አራተኛው የኢትዮጵያ ታምርት የ10 ኪሎ ሜትር የጎዳና ላይ ውድድር በአጠቃላይ ከ17000 በላይ ሰዎች እንዲሁም ከ500 በላይ አትሌቶች ተሳትፈውበት በደመቀ ሁኔታ ተጠናቋል ማለት ነው። ጠቅለል ሲል ያለው መረጃ ይሄን ነው የሚመስለው። አማኑኤል አመሰግናለሁ። 22ኛ ሳምንት የኢትዮጵያ ሴቶች ፕሪሚየር ሊግ ጨዋታዎች ትላንት ሲቀጥሉ ባህር ዳር ከነማ ተሸንፏል። ከሊጉ መሪ ኢትዮጵያ ንግድ ባንክ ጋር የተጫወቱት የጊዮን ንግስቶቹ በ3-0 ውጤት ተረቷል። እሙሽ ዳንኤል፣ መሳይ ተመስገንና ጸገነት ግርማ የንግድ ባንክን የድል ግቦች ያስቆጠሩ ተጫዋቾች ናቸው። በሌላኛው ጨዋታ ኢትዮ ኤሌክትሪክ አርባ ምንጭን 2-0 አሸንፏል። ዳግማዊት ሰለሞን እንዲሁም ብርሃን ኃይለ ስላሴ የኤሌክትሪክን የአሸናፊነት ግቦች አስቆጥሯል። ዛሬ በሚደረጉ ሁለት ጨዋታዎች የሳምንቱ መርሃ ግብር ሲጠናቀቅ ይርጋ ጨፌ ቡና ከድሬዳዋ፣ አዲስ አበባ ከተማ ከቦሌ ክፍለ ከተማ ጋር ይጫወታሉ። የኢትዮጵያ ሴቶች ፕሪሚየር ሊግን ኢትዮጵያ ንግድ ባንክ በ57 ነጥቦች ይመራል። ኤሌክትሪክና መቻል ይከተሉታል። ዳግማዊት ሰለሞን ከኢትዮ ኤሌክትሪክ በ23 ግቦች የከፍተኛ ግብ አስቆጣሪነቱን በመምራት ላይ ትገኛለች።
በኢትዮጵያ ዋንጫ የዘንድሮ ውድድር ለግማሽ ፍጻሜ የደረሱ 4 ቡድኖች ተለይተው ታውቋል። ትላንት የሩብ ፍጻሜ የመጨረሻ ጨዋታ ሲደረግ ሲዳማ ቡና ከነገሌ አርሲ ጋር ተጫውቷል። የኢትዮጵያ ፕሪሚየር ሊግ መሪ የሆነው ሲዳማ 2-1 በማሸነፍ ወደ ግማሽ ፍጻሜ አልፏል። አቤል ያለውና ዮሴፍ ዮሐንስ የሲዳማን የድል ግቦች አስቆጥሯል። ኪቲካ ጅማ ነገሌን ከሽንፈት ያልታደገች ኳስን ከመረብ ማገናኘት ችሏል። በኢትዮጵያ ዋንጫ ወልዋሎ አዲግራት፣ መቀሌ ሰባ እንደርታ፣ ኢትዮጵያ መድንና ሲዳማ ለግማሽ ፍጻሜ ያለፉ 4 ክለቦች ሆነዋል። የግማሽ ፍጻሜ ተፋላሚዎችን በቀጣይ እንደሚያሳውቅም የኢትዮጵያ እግር ኳስ ፌዴሬሽን አሳውቋል። የኢትዮጵያ ዋንጫ አሸናፊ የሚሆነው ቡድን በአፍሪካ ኮንፌዴሬሽን ውድድር ኢትዮጵያን ወክሎ ይሳተፋል። በኢትዮጵያ ፕሪሚየር ሊግ የ20ኛ ሳምንት ተስተካካይ ጨዋታ ዛሬ የሚደረገው የሸገር ደርቢ ይጠበቃል። ተጠባቂው የኢትዮጵያ ቡናና ቅዱስ ጊዮርጊስ ጨዋታ 9 ሰዓት ላይ በአዲስ አበባ ስታዲየም ይከናወናል። ኢትዮጵያ ቡና በ38 ነጥብ 7ኛ፣ ቅዱስ ጊዮርጊስ ደግሞ በ35 ነጥብ 10ኛ ደረጃ ላይ ሆነው ዛሬ ይገናኛሉ። ሁለቱ ክለቦች ከአሁን በፊት 50 ጊዜ ተገናኝተዋል። ፈረሰኞቹ 22 ጨዋታ በማሸነፍ የበላይ ናቸው። ኢትዮጵያ ቡና 9 ጊዜ ድል አድርጓል። 20 ጨዋታዎች ደግሞ ነጥብ በመጋራት ተጠናቋል። ዘንድሮ ሁለቱ ክለቦች ያደረጉት የመጀመሪያ ዙር ጨዋታ በቅዱስ ጊዮርጊስ 1-0 አሸናፊነት መጠናቀቁ ይታወሳል። በኢትዮጵያ ከፍተኛ ሊግ ምድብ ለ የውድድር ዓመቱ የመጨረሻ ጨዋታ እየተካሄደ ነው። ትላንት 2 ጨዋታዎች ሲደረጉ ሀላባ ከተማ አዲስ ከተማ ክፍለ ከተማን 2-1 አሸንፏል። ንፋስ ስልክና ቢሾፍቱ ደግሞ አንዳቻ ተለያይቷል። ዛሬ በተመሳሳይ 7 ሰዓት ተኩል ላይ 3 ጨዋታዎች ሲደረጉ ላለመውረድ የሚደረጉ መርሃ ግብሮች በመሆናቸው ተጠባቂ ናቸው። በ24 ነጥብ 6ኛ ደረጃ ላይ የሚገኘው ደብረ ብርሃን ከመንጌ ቤኒሻንጉል ይጫወታል። ደብረ ብርሃን በከፍተኛ ሊጉ ለመቆየት የሌሎችን ውጤት ሳይጠብቅ አቻ መለያየት ብቻ በቂው ነው። በ20ና 21 ነጥብ 8ኛና 9ኛ ደረጃ ላይ የሚገኙት ሶሎዳ አድዋና ቦዲቲ ከተማ እርስ በርሳቸው ላለመውረድ የሚያደርጉት ጨዋታ ይበልጥ ተጠባቂ ሆኗል። ሌላኛው መርሃ ግብር ደግሞ ላለመውረድ የሚታገለው ሱሉልታ ከተማ መውረዱን ካረጋገጠው አዲስ አበባ ከተማ ጋር የሚያደርጉት ጨዋታ ነው። በምድቡ ሀላባ ከተማ ወደ ፕሪሚየር ሊግ ማደጉን ቀደም ብሎ ማረጋገጡ ይታወሳል።